መሩዬ እንግዲህ ደህና ናት ማለት ነው። ደህና ናት ማለቴ እንደዛው ናት። ነገር ግን ደግሞ ከታማሚ አስታማሚ እየተጎዳ አሁን በጣም ነው ያሳዘነኝ ማለት ነው። እውነት ለመናገር ምስኪን መሩዬ እንደምታወት አትናገርም፣ አትጋገርም። ግን አለመናገር ፈልጋ እንጂ መናገር ትችላለች። ግን አለ አይደለ ብዙ ነገር ነው ያጣችው። በጣም ብዙ ነገር ተብላበታለች። አለምዬም ደግሞ አሁን በጸጸት ልትሞት ነው። እኔ ልጅ ብዬ እኔ ነኝ እዚህ ጦስ ውስጥ የከተትኳት። ምን ነው በቀረብኝ ኖሮ ይሄ ሁሉ የእኔ ጦስ ነው፣ እኔ ነኝ ሰበብ የሆንኩት እያለች እንግዲህ እራሷን እያወቀሰች ትገኛለች ማለት ነው። የናሆሜ እናት እኔ ልጅ እፈልጋለሁ፣ የልጅ ልጄን ማየት እፈልጋለሁ ብዬ ባልጨቀጭቃቸው ኖሮ እዚህ ጦስ ውስጥ ባልገቡ፣ ዛሬ ልጄን ባልተሰቃየ፣ እሷም ደግሞ ይሄ ሁሉ ነገር ባልደረሰባት እያለች እባክሽን አለምዬ ተረጋጊ፣ ያለፈው ነገር አልፏል። አሁን ግን ስለ እሷና ስለ እሱ ብቻ ማሰብ ነው። እንዴት ነው የሚሆኑት? እሷን የሚያበረታታት እሷን የሚያጽናናት ነገር እናድርግ። ብቻ አላቅም፣ ውስጤ ሰላም እየተሰማኝ አይደለም እያለ እንግዲህ የናሆሜ አባት በጣም ነው ያሳዘነኝ። እምባውን አጠገቧ ቆሞ እምባውን ሲጠርግ ማለት ነው። መሩዬ እኔ እኮ እንደዚህ አይደለም የማቅሽ፣ ጀግናዋ ጠንካራዋ መራዊት፣ ስመጣ በፈገግታ የምትቀበኝ እሷን መራዊት ነው የማውቀው፣ እችኛዋን ልፍስፍሷን አላውቃትም እያለ አጠገቡ እንደዛ እነሱ ሲያወሩ እያለቀሰ ናሆሜ በር ስር ቆሞ እያዳመጠ ነበረና እሷ ምንም በቃ አይኗን ታንከራትታለች እንጂ ምንም መናገር አትፈልግም። ግን ደግሞ ለናሆሜ ስትል እንግዲህ መሩዬ ግዴታ ጀግና መሆን አለብሽ ማለት ነው። እውነት በጣም ነው ያሳዘነኝ ናሆሜ ማለት ነው። ምስኪን የነጽናት ሰራተኛ ደግሞ እንግዲህ ልጁ እያስቸገራት ነው ያለው፣ ፍቅረኛ ተብዬው ማለት ነው። እሷም ደግሞ ወይ ለነሱ አልተናገረች ወይ ደግሞ በቃ አለ አይደለ አንድ ያመመኝ ትላለች። ትምህርት ቤት ስትሄድ እያስቆመ ምግዴታ እንትናሚያ ኤኒም ደግሞ ከሴቶች ላይ አይኑን አያነሳ ፈርዶበት፣ ሴት ይወዳል ኤኖክ ማለት ነው። እሱም እየተከታተለ ይሄኛውም ሰላሟን ነስተውታል ማለት ነው። አሁን ለታ እንግዲህ ሳሎን ቆልፋበት አሳደረችው ማለት ነው። ለምንድን ነው ሳሎን ሳንኳኳ ያልከፈትሽልኝ? ማን ነው ቤት ውስጥ ያለው ብላ አፋጠጠቻት ጽናቴ። አረ ማንም የለም፣ ማንም ከሌለ ክፈችልኝ ስልሽ ተኝቼ ስለነበር ነው በዛ ሰዓት እና የውጭ በር ማን ያንኳኳው? አልሰማውም እኔ ተንኳኳ እንዴ እያለች እንግዲህ ሽምጥጥ አድርጋ ካደች ማለት ነው። ኒና እና ያ ጥቁሩ ልጅ ደግሞ ዛሬ እንዴት እንዳሳቁኝ ማለት ነው። እውነት ለመናገር በጣም ነው ያሳቀኝ ማለት ነው። ተንበርከኩ ሲላቸው እውነት በጣም ነው ያሳቀኝ። ልጁ ጥቁር አዝሙድ በጣም ነው የሚያስቀውና የክያ እናት እንግዲህ ከኋላ መታ ማጅራቱን ብላ ደፋችው። ልጁ እኔ ነኝ ጀግና፣ እኔ ነኝ ጎበዝ ሲል ኒናን ሂጅና አናግሪው፣ እኔማ ዛሬ እሰራለታለሁ፣ ማጅራቱን ብዬ ነው የምደፋው፣ እኔ የደረዋ ጀግና ብላ እንግዲህ ሂጅና አናግሪው ብላ ላከቻት። መራዊት ሄዳ ስታናግረው ከኋላ መጣችና ድንጋዩ ማጅራቱን ብላ ደፍታው ሲሮጡ ሄዱ ማለት ነው። ግዴታ ኒናን ያጠምዳታል ይህ ሰውዬ ማለት ነው። ሴትዮዋን እንኳን መልኳን አላያትም። እንግዲህ ኒና ዞራ መጥመድ ውስጥ ገብታለች አሁንም ማለት ነው። ቅዱሴም አልመጣም። ቅዱሴ ይምጣ ማለት ነው። ቅዱስ ካልመጣ ድራማው ያስጠላል በጣም። ግዴታ ቅዱስ መምጣት አለበት። እናም እንግዲህ መሩዬ የኔ ቆንጆ እንደዛው ምንም እንትን እያለች አይደለም። ብቻ አለ አይደለም የሆነ በቃ የናሆሜ ጭንቀት በጣም ነው ውስጥ የነካኝ እውነት ለመናገር እና በጣም ነው ለእኔ ስትይ እባክሽን ሲላት በቃ እንጃ እሷ በቃ ራሴ መገላገል ነው የምፈልገው በዙሪያ ያሉትን ሰዎች ከማስጨንቅ ራሴ ሞቼ ራሴን ባጠፋ አምላኬ ሆይ አውቃለሁ ታዝንብኛለህ፣ ጀነትንም እንደማሰጠኝ አውቃለሁ። ግን ደግሞ ምን አጠገቤ ያሉት ሰዎች ከሚሰቃዩ አንተ እንደፈለከ ብታደርገኝ ይሻላል ብላ እንግዲህ ባለፈ ለታ መድኃኒቱን ሰብሰብ አድርጋ ወደ ራሷ ወስዳ ነበር። ነገር ግን አልወሰደችውም መሰለኝ። እንግዲህ ዛሬ ደህና ናት። ነገር ግን ደህና ናት ስላችሁ ያው ማውራትም ሆነ መንቀሳቀስ የለም፣ እንደዛው ዝም ብላ ቁጭ ብላለች ማለት ነው። የሚወራውን እያንዳንዱን ነገር ተሰማለች እንጂ ማውራት አትፈልግም። በቃ አለ አይደለ አይኗን ብቻ ታንከራትታ። ያ ነገር ደግሞ ናሆሜን በጣም አስጨንቆታል። ስራ እየሄደ አይደለም፣ ከጓደኞቹ ጋር እየተገናኘ አይደለም። እናንተ ብቻ አትቸገሩ። የእውነቴን ነው የምላችሁ፣ ስትቸገሩ ማንም ሰው ከጎናችሁ አይቆምም እና በጣም ትዝብት ነው። ምንም አይደለም። ሁላቸውም
አሁን የናሆሜ እናትና አባት ብቻ ናቸው ከጎናቸው ያሉት እንጂ ጓደኛዎች ምናምን ነገር የሉም። በሌላ ጊዜ የሚያጅባቸው ሞልቷል። ሰው ማለት በእንደዚህ አይነት ጊዜ ነው። ሰው እኮ ከልቡ የሚዋደድ ከሆነ እውነት ቤቱን ጣል አድርጎ ሄዶ ያስታምማል፣ አጠገብ ይሆናል ማለት ነው። እና እንግዲህ እሷ ደግሞ እንደምታዋት ማንም የለም አጠገቧ፣ ብቻዋን ነች ከባሏና ከአማቷ። ምን ያሳዘነች መሩዬ ማለት ነው። እንግዲህ እሱ ፈጣሪ ይማርሽ። እንግዲህ እዛው ጋር እንትን እያለች ነው ያለችው ማለት ነው። መንቀሳቀስ አትችልም። እውነት ለመናገር በጣም ነው ያሳዘነችኝ። ይህ እንግዲህ የኔ ምስኪን አይዞች ጠንከር በይ ማለት ነው። ፈጣሪ ያመጣውን ምንም ማድረግ አይቻልም። ሰው ቢሆን እንደዚህ ያደረገች ወቀሳው ከባድ ነው፣ ግን ፈጣሪ ስለሆነ ምንም ማድረግ አይቻልም። የኔ ቆንጆ አይዞሽልኝ ማለት ነው። የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ መሩዬ ደህና ናት ማለት ነው። ደህና ናት ስላችሁ አሁን ዕለት ቅዱሴም አልመጣም ማለት ነው። ቅዱስ ካልመጣም ያስጠላል። በዋናነኝነት ግን ማሩዬ ምንም ስላልሆነች እውነት ደስ ብሎኛል። አሁን ዕለት በጣም ደንግጬ ነበረ መድኃኒቱ ስስበው፣ ምክንያቱም ሰዎችን ማስጨነቅ አልፈልግም። ራሴን ባጠፋ ፈጣሪም ትቀየመኛለህ፣ ግን ደግሞ ምንም ማድረግ አልችልም። በዙሪያ ያሉት ሰዎች ከኔ ጋር ስለተሰቃዩ ወደ አንተ መምጣት ግዴታዬ ነው እያለች እንግዲህ ወስና ነበረ። እዛም በኋላ እንግዲህ የናሆም እናትና የናሆም አባት ቤታቸው መጥተው መሩዬ እንደዚህ ሆነሽ እኮ አላውቅም፣ ያ ፈገግታሽ በፈገግታሽ የምትቀበይኝ ጀግናዋ መሩዬ እሷን ነው የማውቀው፣ እችኛዋን ደካማዋንና ልፍስፍሷን መራዊት አላውቅም። መሩዬ እባክሽን አውቃለሁ ተሰብረሻል፣ ተጎድተሻል፣ ናሆምም ያሳዝናል። እባክሽን ጠንከር ብለሽ ራስሽን አበርትተሽ እንደ ድሮ ሁኚ እባክሽ መራዊት እያለ እንባውን እየጠረገ እንግዲህ እንደሴት ተጠግባ ቆሞ፣ የናሆሜም እናት በሙሉ አይኗ እንኳን እያየቻት አይደለም፣ በስስት እያየቻት ነው። በጸጸት እንግዲህ እራሷን እየጎዳች ትገኛለች። እኔ በረገዛ እጄ ልጅ ብዬ ነው እዚህ ነገር ውስጥ የከተትኳችሁ። ምን ነው በቀረብኝ ኖሮ ልጅ ካልወለዳችሁ የልጅ ማየት እፈልጋለሁ እያልኩኝ እኔ ነኝ ይኸው እዚህ ጦስ የዳረኩሽ ልጄ እባክሽ ይቅር በይኝ እያለች እንግዲህ እላዋ ላይ ተደፍታ እያለቀሱ ይገኛሉ። ናሆምም ምግብ እየበላ አይደለም፣ ወደ ቤትም መግባት አስጠልቶታል። ከጓደኞቹ ጋርም እየተገናኘም አይደለም፣ ስራም እየሄደ አይደለም። እሷኑ እያስታመመ ይገኛል ማለት ነው። ነገር ግን ደግሞ ጓደኞቹ አንዳቸውም አጠገቡ የሉም። ሰው ማለት በችግር ጊዜ ካጠገባችሁ የቆመ ሰው ነው እውነት ለመናገርና እጅ ልጅ ሰው ያስፈልጋታል። የናሆሚ እናት ሩቅ ቦታ ነው ያለችው፣ ከዛ መታ ነው የምታስተምራት። ግን ሴቶች ጓደኞቿ አጠገቧ ሊሆኑ ይገባል እውነት ለመናገር ማለት ነው። ከልብ ከወደዳችሁ እኮ ቤታቸውን ጣል አድርጋችሁ ሄዳችሁ ታስታምማላችሁ። አውቃለሁ ኑሯቸውን ቤታቸውን ጥላችሁ ውጡ ማለት ሳይሆን አለ አይደል አጠገቧ ሆነው የሚንከባከባት ሰው ያስፈልጋታል። እንግዲህ እሷ መናገር እየፈለገች መናገር የማትፈልገው ነገር አለ። አይኗን ብቻ ነው እያንከራተተች ያለችው ማለት ነው። እውነት አንጀቴን የበላችኝ ማለት ነው። ምስኪን እኔ ናሆሜ ራሱ በጣም ያሳዝነኝ እውነት ለመናገር በጣም ማለት ነው። ለዋ ላይ እንደዚህ እንባው እስከሚወርድ ድረስ በቃ አለ አይደለ እባክሽ ለእኔ ስትይ መሩዬ እንደ ድሮ ሁኝልኝ እባክሽ እያለ እንግዲህ ምንም ነገር እንግዲህ ትሰማለች ማለት ነው። ግን መናገር አትፈልግም። ምንም ነገር መናገር አትፈልግም ማለት ነው። ኒናና እንትና ደግሞ ዛሬ በሳቅ ነው የገደሉኛል። ጥቁሩ ልጅ ጥቁር አዝሙዱ ማለት ስሙ አይገባኝም። በነገራችን ላይ የወንዱ ጥቁሩ ልጅ ማለት ነው። እንግዲህ ተንበርከኩ ብሎ ሲያንበረክካቸው በሳቅ አሁን በዚህ ሰዓት ብትኮረኩረኝ ስቅ ሰዓት ቢኮረኩሩኝ እኮ አልስቅም፣ አንተ ደግሞ ትቀልዳለህ እንዳላለም እንግዲህ አንበርክኳቸው ሊገርፋቸው ነበረ። ከዛም አምልጠው መሄድ አልቻሉ። መንገድ ላይ እያሰቃያቸው የክያ እናት እንግዲህ መታ ገላገለቻት ማለት ነው። ነገር ግን ኒናን ያውቃታል። ኒና እንግዲህ ፈጣሪ እሱ ይሆናት እንጂ አይለቃትም ልጁ ማለት ነው። የክያ እናት እንኳ ትሄዳለች ወደ መጣችበት። እንግዲህ ኒና የሆነ ሰው እያስቸገረ ነው፣ መውጣትም መግባትም ከልክሎናል አለቻት። እና ያሳየኝ ዋጋውን እሰጠዋለሁ፣ እኔ እኮ የድሬዋ ጀግና ነኝ አለኝ። ልጅቷ ክያም እባክሽ እማዬ ሰው ጋር ትጣይ፣ አንቺ እኮ አሁን ትልቅ ሰው ሆነሻል፣ አቅምሽን እንደ ድሮ ነው እንደ የምታዩ ስትያዘር እባክሽን አርጅቼ ያረጃው ከመሰለሽ ተሳስተሻል፣ አንቺ ነሽ ያረጀሽው እና ጉልበታችንን እንፈታተሽ አለቻት ከልጇ ጋራ። ወይ ጉድ አረገ ወይ ነይ እንሂድ ብላ ጎትታ ይዛት ሄደች።
የእነ ጽናት ቤት ሰራተኛም እንግዲህ ልጁ እያስቸገራት ነው ያለው። ወይ አልተናገረች ወይ ደግሞ በቃ አይደለም ትምህርት ቤት ስትሄድ እያስቆመ ባለፈ ጭራሽ ቤቱ ወስዷት ነበረ ማለት ነው። ከዛ ለምንድን ነው የቆየችው? አሁን እኮ ስንት ሰዓት ነው ስትላት ብቻ ሰበባ አብዝታ አለፈቻት ጽናት ማለት ነው። ጽናት እውነት ለመናገር መክራታለች። በዚህ በወጣትነት እድሜሽ ብዙ ነገር አለ፣ ብዙ ነገሮች ከመንገድሽ የሚያሰናክሉሽ ነገሮች አሉ። ያንን ደግሞ ፈተናውን ለማለፍ ግዴታ የአንቺ ጀግንነት ያስፈልጋል። ትምህርትሽንና ስራሽ ላይ ብቻ ትኩረት አድርጌ ፍቅር ምናምን ምናምን የሚለው ነገር በሰዓቱ በጊዜው ይመጣል። አሁን ግን ትኩረትሽ ስራና ትምህርትሽ ላይ ብቻ ነው አለቻት። ኧረ እሺ እንደናንተ አይነት አሰሪ ስላገኘውን በጣም ደስተኛ ነኝ። ዛሬ ማን ነው ትምህርት እየተማረ የቤት የሚፈቅድ? ማንም እኮ የለም አለቻት ማለት ነው። እኮ ለዛም ነው ጀግና ሁኝ ያልኩሽ። እኔ የውልሽ ብዙ ፈተናዎችን አልፌ ነው እዚህ ጋር የደረስኩትኝ። ስለዚህ እኔም ደግሞ ከተመክሮዬና ካለፍኩበት ትንሽ ላካፍልሽ ብዬ ነው ከጠቀመሽ አለቻት። ነገር ግን እንግዲህ እንትና ኤኖክ ለብቻ ይሄኛውም ለብቻ እንግዲህ መንገድ ላይ እየጠበቋት እያስቸገሯት ይገኛሉ። እንግዲህ አፍላ ላይ አስቸጋሪ ነው ማለት ነው።